በስከ መጨረሻም ሜራና አድናን ተለያዩ። ሜራ የፍች ወረቀት ተቀበለች። ያየችውን ማመን አልቻለችም። ልጅን እንዴት አድርጌ ላሳድገው እያለች እያለቀሰች ትለምዛለች። እንዲሁም ሮቤል ደግሞ ወዴት እንደሚሄድ ግራ ተጋብቶ ተቀምጧል። ግን ጤናማ እንዲሆነ በእርግጠኝነት ታይተሃል። ስለዚህ አላስፈልግም፣ አታስፈልገኝም፣ የእናቴን ማማና አልበላሁም ብሎታል። ሮቤልም ያየኸው እውነት አይደለም፣ አዲስ የተፈጠረ ነገር ነው፣ አይታወቅም። እየተሻለ ስለሆነ ታንተ ቤት በፈቃደኝነት ለቅቄ እስከምወጣ ትንሽ በትዕግስት ጠብቀኝ ብሎታል። ሮቤል ግን አሁን ላይ እያደረገ ያለው ከሌላ ሰው እየተመካከረ የራሱን ህይወት እያመቻቸ ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ እዳችሁ ቤተሰብ ለሆናችሁም በሙሉ ከልብ እናመሰግናለን። ኖሃና ድራማ ባለፈው ቪዲዮአችን ላይ እንዳየነው አድናንና ሜራ እንዲሁም ሮቤል በአካል እንደሚቆምና እንደሚንቀሳቀስ አድናን ተደብቆ ደፍጦ በነበረበት ጊዜ አሳይቷል። እንዲሁም ሮቤል ደግሞ የሜራን ንብረትና እንዲሁም አካውንቷ ላይ ያለውን ገንዘብ በመገልበጥ በስሟ የነበረውን ቦታና ቤትን በስሙ ለማዞር ከውጭ ከማይታወቅ አካላት ጋር ተንቀሳቅሶ ሲመለስ አድናን እቤት እንደደረሰበት አይተናል። በዛሬው ቪዲዮአችን ላይ ደግሞ የምናየው ሮቤል በጤና ሆኖ እንዲሁም መንቀሳቀስ መቻሉን ካወቀ አድናን ምን ሌላው እንደሚችልና እንዲሁም ሮቤልም ምን በእቶት እንደነበረ ሜራም የፍች ወረቀት ተቀብላ ፊርማ ፈርሚ የተባለችውን ከምን እንዳደረሰችው አብረን እናያለን። አድናን በስከ መጨረሻ ሜራ ከቤት እንድትወጣ እንዲሁም ለብቻዋ ቤት ተከራይቶላት ልጇን እንደምታሳድግና ልጁንም እንደሚቀበላት ግን አሁን ላይ በአንድ ቤትና እንዲሁም ከሉሃና ጋር አንጃ ግራንጃ እየተመላለሳችሁ እንድትኖሩ አልፈልግም፣ ቤትሽን ለቀሽ ውጪ ብሏታል። እንዲሁም ይህ ያንቺ እርግዝና የእርግዝና ውጤት ተመርምሮ ካላየሁ አንቺና ሮቤል የምሸርቡት ሴራ ቀላል አይደለም። ስለዚህ አሁን ላይ ሁሉም ነገር በአይኔና በብረቱ አይቼ ቁርጠኛ መሆንና እርግጠኛ መሆን እፈልጋለሁ። ተነሺ፣ እንዲያውም ሕክምና እንሂድና የሕክምና ወረቀትም መያዝ እፈልጋለሁ ብሏል። አድናንም በሜራ ላይ በጣም ጥርጣሬና ሸክ ስላደረበት ሁሉንም ነገር በምርመራ የተገደፈና እንዲሁም የታየ አሊያም ደግሞ አላምንም የሚል ባህሪ አሁን ላይ ስላመጣ ሜራም እባክን ተወኝ፣ ካላመንክና ካላወቀው ልጅህን ራስ ያሳድጋለሁ ብላለች። ግን እኔ አሁን ላይ ነፍሰ ጡር ሁኜ እንዲሁም እርግዝና የትም ማንቀሳቀስ ስለማይችል የተወሰነ ልጅህን እንኳን እስከምትወስድና እስከሚወለድ ትዕግስት ኑሮህ ብትጠብቀኝስ ብላ ብትለምነው እንኳን አንቺና ሮቤል እየሰራችሁብኝን ግፍ ማንም አልሰራብኝ። ስለዚህ አሁን ላይም ምን መጥቶ እኔን ለማጥፋት እንደምትሞክሩና የምታረጉትን ሴራና ተንኮል ስለማላውቅ ለህይወቴ ያሰጋኛል ብሏል። እስከ ዛሬም ፈጣሪ ጠብቆኝ እንጂ እናንተ የቻላችሁትን ሁሉ ጥራችሁ ግራችሁ እዚህ ደርሳችኋል። ስለዚህ አሁን ላይ አንድ ላይ መኖርና እንዲሁም አይን ላይ መታየት አልፈልግም ብሏል። ሮቤልም የሚናገረው ግራ ገብቶት ዝም ብሎ ማዳመጥ ብቻ ሆኗል። የላከውም የማይታወቅ አካላት ከማን እንደሚታይና መች እንደሚጋለጥ ስላላወቀው አድናን ግን ለምን ወጥቶ እንደነበረና ማንን ለማግኘት ተንቀሳቅሶ እንደተመለሰ በቪዲዮ እንደሚመጣ በእርግጠኝነት እንጠብቃለን።
ልክ ዛሬ ከቤት ተደብቆ በአካል መንቀሳቀስና እንዲሁም ደግሞ መቆም እንደሚችል እንዳየው ሁሉ አንድ ቀን በቅርብ ርቀት ተቀምጦ ከሚገናኘው ሰው ጋር እንደሚያይ እርግጠኛ ነን። በተፈጠረው ነገር ሉኻና የእህቴን ነገር እባካችሁን አሳውቁኝ፣ እንዲሁም አድናን ብትረጋጋ ምን ችግር አለው? የኔ ሳራህ የእህቴ ድምፅ ጠፍቶብኝ ቀርቷል ብላለች። ይህንንም ብትልም እንኳን ማንም እየሰማትና እንዲሁም እየተቀበላት የለም። ይህ እንዲሆን ያደረግሽውና የጣርሽው ነገር እንዲሳካልሽ ከጎንሽ ሆናለሁ። እነሱ ግን የሚሰሩት ስለማያምር ከቤቴ ወጥተው እንዲሄዱ እፈልጋለሁ። እባክሽን ሉኻና ተረጋግተሽ የእህትሽን ነገር እንደምንመልስና እንዲሁም እንደማሳውቅሽ እርግጠኛ ነኝ። እነዚህ መሰሪ የሆኑ ግን ታጠገባችን ፈቀቅ ይበሉንና የራሳችንን የግል ህይወት በነፃነት እንሰብበት ብሏል።
ሉኻናም ድሮውንም እኮ አድናን ቀድሜ ነግሬህ ነበር እንደሚንቀሳቀስ፣ ግን አሁንም ተጠባብቀህና ጠብቀህ በአካል እንደሚንቀሳቀስ ስላወክ ከልብ አመሰግናለሁ ብላለች። ግን ሚራ ደግሞ የፍች ወረቀቱን በዝንገት ስለሰጣት ሚራ በጣም እየለመነችውና እያለቀሰችው ስታይ ሉኻና እኔም ሴት ነኝ ነገ ጠዋት ምን እንደሚፈጠር አላውቅም፣ ምን ማድረግ እንዳለብኝ አላውቅም እያለች በድንጋጤ እየተመለከተች ትገኛለች። አድናንም በሂደት ሁሉንም እያዋረዳቸውና እያጋለጣቸው ይገኛል። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።